እሺ ግን ምን እንዳሰብኩ ንገረኝ። ምን ንገረኛ። እንዴ ለምንድን ነው እንደዚህ የምታይ? ቆይ አንተ ከኔ ፍቅር ያዘ እንዴ? ረስማም ቦሎም ፍስቅድስ እንዴ ምን ነው? ቆይ አንቺ አፍሽ ላይ መጣው ነገር ነው አምጥተውል? ምን ወደኛል ወይ ብዬ ስለጠየቅኩ ነው? እንደው አንቺ እንደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። ናታን በዳጣ ፍቅር ክንፍ ብሏል። አቢጌል በሱ ፍቅር ክርተት ስትል ቢመለከታትም የሱ ልብ ግን ያለው ዳጣ ጋር ነበር። ግን ያ ስሜቱን አውጥቶ በቃላት መግለጽ አልቻለም። በዛሬው ክፍልም ከቤታቸው ራቅ ብለው መናፈሻ ውስጥ ተገናኝተው ጥሩ ጊዜም አሳልፈው ነበር። ናታንም ለጨዋታ በሚመስል መልኩ እኔ ምልሽ ዳጣ አሁን የድሮ ጓደኞች ቢያዩሽ ምን የሚሉሽ ይመስልሻል ብሎ ይጠይቃታል። ዳጣም ያው ዳጣ ጠበሰች ምናምን ነው የሚሉት ግን ደስ ይላቸዋል ብላ ትመልስለታለች። ናታንም እኔና አንቺ ፍቅረኛሞችን መስላለን ማለት ነው ሲላት ዳጣም ተሽኮርመማ ደግሞ እንደዛ እንዳይላትና እንደምታፈር ትነግረዋለች። ናታንም ለምን ታፍሪያለሽ? የህይወትሽ አንዱ አካል ነው። አሁን ላይ ያንን የምታስብበት እድሜ ላይ ነው ያለሽው እና ደግሞ ምን አይነት ወንድ ነው የሚመችሽ ብሎ ይጠይቃታል። የዳጣም መልስ ለናታን ትልቅ ተስፋን የሰጠ ነበር። ልክ እንዳንተ አይነት ቢሆን ደስ ይለኛል ነበር ያለችው። ናታንም በነገሩ ደስ ብሎት ፈገግ ይላል። የናታንን ፈገግ ያለ ፊት የተመለከተችው ዳጣ ናታንን ለማናደድ በሚመስል መልኩ አንተ ግን ወደፊትህ ጥሩ ይመስለኛል፣ በተለይ ደግሞ ኤቢን ብታገባ ብላ ታሾፍበታለች። ናታንም ልታናደው እንደሆነ ገብቶት ከተቀመጠችበት አስነስቶ ያሯሩጣታል። በሌላ በኩል በባለፈው ክፍል ሰላም ዳጣን አጥብቃ ስለ ቤተሰቦቿ ስትጠይቃት ነበር። ዳጣም በጥያቄዎቹ በጣም ተጨናንቃ ስቅስቅ ብላ ታለቅሳለች። የዳጣን ድምጽ ሰምተው በድንጋጤ ከተኙበት ደሬና ማርታ ሳሎን መጥተው ዳጣን ምን እንደሆነች ቢጠይቋትም ዳጣ ግን እያለቀሰች ምንም መልስ ሳትሰጣቸው ጥላቸው ነበር የወጣችው። ማርታም በዚህ ሌሊት ምን ትሰሪያለሽ? ስትለፊ አይደለም የምትውይው? ለምን አርፈሽ አትተኝም? ብላ ሰላምን ትቆጣትና ሰላምም ማርታም ተነስተው ወደ መኝታ ቤት ሊሄዱ ሲል ደሬ ሚስቱን መራቅ ካስተዋለ በኋላ ለምን እንዳለቀሰች ሰላምን ይጠይቃታል። ስለ ቤተሰቦቿ ስትጠይቃት እንዳለቀሰች ትነግረዋለች። ደሬም ከዚህ በኋላ እንደዚህ አይነት ጥያቄ አትጠይቂያት፣ ለመናገር ስትሞክር ያለፈ ህይወቷ ውስጧን በጣም ይጎዳዋል። ስለዚህ በተቻለሽ መጠን ምንም ነገር አትጠይቂያት፣ በቃ ደህና ደሪ ብሎ ከሄደችለት በኋላ እሱ ተከዝ ብሎ ይቀመጣል። በነጋታውም ሰላም ኤቢ ሳሎን ተቀምጣ ባለችበት ቤቱን እያጸዳዳች እያስተካከለች ኤቢ አጠገቧ እንድትቀመጥ ነግራት ጥያቄዎችን መጠየቅ ትጀምራለች። ቤት ውስጥ ስለምትውይ ሁሉንም ነገር ታውቂያለሽ፣ ስለ ዳጣና ናታን እንድትነግሪኝ እፈልጋለሁ። ናታን ዳጣን ይወዳታል አይደል? ዳጣስ ትወደዋለች ብላ ተጠይቃታለች። ሰላምም ዳጣ እንደዚህ አይነት ልጅ አይደለችም፣ ደግሞ ናታንም እንደ እህቱ ነው የሚያያት ትላታለች። ኤቢ ታያቸው እነሱ እኛን እየሸወዱ ነው ስትላት ሰላም ቀበል ብላ ዳጣ ለናታን ምንም አይነት የፍቅር ስሜት እንደሌላት ነግራኛለች ብላ ስትል ኤቢም ደስ ብሏት አትወደውም አልወደውም ብላሻለች፣ እንደዛ ካለች ለናታን ሂጂና ንገሪው ብላ ታዛታለች። ሰላምም ኤቢ እኔ በዚህ እድሜ ወደ አላመላለስም በይቻው ብላት ወደ ስራዋ ትሄዳለች። በሌላ በኩል ማርታ ከስራ ተመልሳ ወደ ቤቷ ስልክ እያወራች ትገባለች። የእናቷን መምጣት የተመለከተችው ኤቢም እናቷ እግር ስር መታ ትተኛለች። እናቷም ስልኳን ጨርሳ ልጇን ምን እንደሆነች ትጠይቃታለች። ኤቢም ይሄ ናታን ነዋ እማዬ፣ ምንም እኮ አይረዳኝም፣ መረዳት ብቻ ሳይሆን ጭራሽ አይወደኝም ብላ ለእናቷ ማርታ ትነግራታለች። እሱ እኮ አንቺን የመውደድ ግዴታ የለበትም፣ አንቺ ነሽ እንዲወድሽ ማድረግ የምትችይው፣ ይሄንን አውቀሽ ጥሩ ሴት በመሆን የራስሽ አድርጊው ትላታለች። ከእናቷ እገዛና ምክር እያገኘች ያለችው ኤቢም
ጥሩ ሴት ማለት ምን አይነት ሴት ናት ብላ ትጠይቃታለች። እኔ እናትሽን መምሰል በቂ ነው ብላ ትላታለች። ኤቢም ግን አልፈልግም ካለኝ ከዚህ ቤት ውስጥ አይኖራትም ስትል ማርታን በንዴት ከእግሯ ላይ ያስነስታት። አልፈልግም ካለ አርፈሽ ተቀመጭ። እኔ እኮ መገፋፋሽ እሱም ፍላጎት ካለው ብዬ ነው። እንደዛ ካልሆነ ግን አርፈሽ ተቀመጭ። ደግሞ እሱም እንዲወድሽ ሴት ሁኚ፣ ሰውን የምታከብሪ፣ በራስሽ የምትተማመኝ ሴት። ከውሃ ጋር ስትደባደቢ፣ ከዳጣ ጋር ስትጨቃጨቂ ሲያይ ከሱም ጋር እንደዛው ነው የሚመስለው። ስለዛ ጥሩ ሴት ሁኚ ብላ ትመክራታለች። የዛኑ ቀን ናታን መጽሐፎቹን እያስተካከለ ባለበት ደሬ መጣና ማውራት መጫወት ይጀምራሉ። በጨዋታቸው መሃል ደሬም እኔ ምልህ ናታን፣ ይቺ አቢጌል በጣም አስቸጋሪ ሆናለች። እኔ አልቻልኳትም። ቆይ ምን ብናደርግ ይሻላል? አልደበድባት ነገር አሁን ትልቅ ልጅ ነች ብሎ ይለዋል። ናታንም ቅጣት እኮ ዱላ ብቻ አይደለም፣ ተነግሯት አልሰማ ካለች ሁላችንም ተነጋግረን መቅጣት አለብን በዝምታ። ዝምታም እኮ ቅጣት ነው ብሎ ይለዋል። ደሬም እኔማ እንዳንተ መጽሐፍ ብታነብ እኮ ትሻሻላለች ብዬ አስቤ ነበር። የማንበብ ፍላጎት እንኳን ያላት አይመስለኝም፣ ግን በራሴ መንገድ ላስተካክላት ሞክራለሁ ሲለው ደሬም አንተ ይሄን ማድረግ አይከብድህም፣ አቢጌልን አግዛት በራስህ መንገድ ብሎ ተነስቶ ከክፍሉ ይወጣል። በነጋታው ማርታና ሰላም ሳሎን ቁጭ ብለው እያወሩ ነበር። ማርታ ባለፈው ክፍል ላይ ለደሬ ያማከረችውን ጉዳይ እየነገረቻት ትዳር መመስረት፣ ልጅ መውለድ፣ የራሷን ህይወት መመስረት እንዳለባት፣ ነገር ግን ሰላም ደሬ እንዳለው ከቤቱ መውጣት እንደማትፈልግ ትነግራታለች። ለማሳመን ሞክራ ያልተሳካላት ማርታም እኔም እኮ ደስ ይለኛል፣ ለልጆቼ እንደ እናት ነው የሆንሽው ካወቅንሽ ከመጣሽ ጊዜ አንስቶ፣ ግን ያው አንቺ እዚህ መቆየቱ ካስደሰተሽ መብትሽ ነው ብላ ትላታለች። በሌላ በኩል ዳጣና ደሬ መኪና ውስጥ ሆነው ቀጣይ ትምህርት እንደምትገባ ደሬ ይነግራታል። ዳጣም አባትነትህን ቀድመህ መን ወይስ ዳጣ ሲሳይ ብለህ ልታስመዘግበኝ ነው? በዛ ላይ ደግሞ ትምህርት ቤት አዲስ ስም ያስፈልገኛል ብላ ትለዋለች። ደሬም ኬክ ቆርሶ አዲስ ስም እንደሚያወጣላት ቃል ይገባላታል። ዳጣም ቀጥላ እንደተለመደው ስለ እናቷ እንዲነግራት ትጠይቀዋለች። ደሬ ግን አባት ምንጊዜም ለልጁ የሚጠቅመውን ያውቃል፣ ለጊዜው ስለ እናትሽ ማወቅሽ አይጠቅምሽም ብሎ ይላታል። ዳጣም እናቴን ሳላያት ሳላውቃት ሳላገኛት ብትሞት የኔን ሐዘንና እርግማን ትችላለህ? በቃ እኔ እኮ ሰላም እናትዬን ባየው ቁጥር እናትዬ ናፈቀችኝ ነው ብላ ትለዋለች። ደሬም እናትሽን የማግኘት ሙሉ መብት አለሽ፣ ግን ትንሽ ታገሺ ብሎ ይላታል። ነገር ግን ሁለቱም ያላስተዋሉት ነገር ውሃ ከመኪናው ኋላ ቆማ እያዳመጠቻቸው እንደነበረ ነው። ያወረቱን ነገር በሙሉ ሳትሰማ አትቀርም። ደሬ በድንገት ዞር ሲል ውሃን ይመለከታታል። ደሬም መስታወቱን አውርዶ እዚህ ምን ትሰሪያለሽ ብሎ ያፈጥባታል። ዳጣ እናትሽ እኮ ብላ ስትጀምር እንዳትደግሚው ምንም ነገር አልሰማሽም ብላ ዳጣ ታፈጥባታለች። በዛኑ ቀን ማታ ናታን ለዳጣ ክፍሉ እንድትመጣ ቴክስት ያደርግላታል። በዛ ሰዓት ነበር የደሬ ሚስት ማርታ ስለ ጉዳዩ ነግራው ወደ ናታን ክፍል ሄዶ እንዲያይ የላከችው። ዳጣ ተከታታይ ድራማ ማጓጓቱን ቀጥሏል። በቀጣይ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ ይሁኑ።